አብርሽና ሩታ ከሰርጋቸው በኋላ ከኢትዮጵያ ውጭ ወጥተው ተደስተው ፈታ ብለው ለመኖር ወስነዋል የሚል መረጃ ደርሶኛል። ይህ መረጃ እንግዲህ ተጠናክሮ ነው የደረሰኝ። ትክክለኛ መረጃ ነው። አብርሽና ሩታ እንግዲህ ትላንት ባደረጉት እርቅ መሰረት ቤተሰቡ ሁሉ ተደስተዋል፣ አካባቢው ሁሉ ተደስተዋል። ድግሱ ሽርጉድ የሰርጋቸው እየተባለ ነው። ከሰርጋቸው በኋላ ግን ከኢትዮጵያ ውጪ ወጥተው መኖር እንደሚፈልጉ ተናግረዋል ማለት ነው። እንግዲህ መልካም እድል እንላለን። ሩታ በጣም ተደስታለች፣ ቤቢዬም በጣም ተደስቷል። እንዲሁም የሩታና የአብርሽ አድናቂዎችን በጣም ተደስተዋል። እነጋሽዬ በተለይ በቃ ሰሞኑን ሰው እየጠሩ በአካባቢው አረኑ በቃ የለም ይሄ ትልቅ ነገር በቃ ትልቅ ነገር በእርግጥ ትልቅ ነገር ነው። በጣም ትልቅ ነገር ነው። የልጅን ማዕረግ የልጅን ሰርግ ማድረግ ትልቅ ነገር ነው። በተለይ አብርሽ ረባሽ ስለነበር ያችንም እችንም ስለሚቀምስ ክውን ማለቱ በጣም ያስደስታል እና በጣም እነጋሽዬ እንዳለ ቤተሰቡ እንዳለ ተደስቷል። ቡታጅራ ቅውጥ ብሏል አሉ። ያው ሄርሜላ ግድሞች ደግሞ ቁዝሚያ በቁዝሚያ ነው እየተቋዘሙ እንዳሉ ነው የሰማሁት። እንግዲህ ነግራችኋለሁ፣ አንድ ቪዲዮ ሰርቼላችኋለሁ። በጣም ራሷን አደጋ ላይ እንዳደረገችና ራሷን ለማድረግ ውሳኔ ላይ እንደሆነች የተለያዩ የሚጠጡ ራስን ሊያጠፉ የሚችሉ ነገሮች እየገዛዛች ተይዛለች። በጣም በከባድ ነገር በግልግል ነው ያለችው። ቤት እየጠበቋት እንደሆኑ መረጃ ደርሶኝ ቪዲዮ ሰርቼላችኋለሁ ከዚህ ቪዲዮ በፊት ማለት ነው እና ማለት ነው እጅግ በጣም ደስ ይላል። አብርሽና ሩታ የት ሀገር ነው ሊሄዱ ያሰቡት የሚለውን ደግሞ እርግጠኛ ነኝ በጉጉት እየጠበቃችሁ ነው አይደል? እነግራችኋለሁ። እኔ ወንድማችሁ ሰላም። ውድ የኤፊ ሾው ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበል። ቀደም ብዬ ከሰራሁት ቪዲዮ ስለረሳሁኝ በጣም ይቅርታ። ለእስልምና እምነት ተከታዮች በሙሉ ኢድ ሞባርክ ብያችኋለሁ። መልካም በዓል ይሁንላችሁ። እዛ ላይም በጽሁፍ አስቀምጫለሁ። በእርግጥ ግን እዚህ ላይ ደግሞ እንደዚህ ጊዜ ሰጥቼ በደንብ ሳልለው በመዕረቴ ቆጭቶኛል። መልካም በዓል ኢድ ሞባርክ። በድጋሜ እንግዲህ አብርሽና ሩታ የት ሀገር ነው ሂደው ሊኖሩ የወሰኑት ካላችሁኝ፣ ያው የማዳም ቅመሞች ደጋፊዎቻቸው ካሉባት ሀገር ዱባይ ብሩክ ሪል ስቴት ላይ ቤት ሊገዙ ነው። ከገዙም በኋላ እዛው ቤታቸው ሊኖሩ አስበዋል። ያው በእርግጥ ሄርሜላም ወደ ዱባይ የሚሰድ ኬዝ አይጠፋትም፣ ትመጣ ይሆናል፣ ትረብሻለች። ግን ይሄ አጋባሪው ይሄ አጃግሬው ምናምን አይመጣም። ቢያንስ እሷን ነው መታም ትረብሽ ከሆነ ሩታ ቀው እያደረገ ተመልሳታለች ተብሎ ስለታሰበ ዱባይ እንግዲህ የማዳም ቅመሞች የሚኖሩባት ከተማ በጣም ለኑሮ ምቹ ናት። እዚህ በፊትም ቀለበት ያደረጉት እዛው ስለሆነ ሩታ ምረጭ ሲላት አብርሽ እንግዲህ የመረጠችው ዱባይን ነው። ዱባይ ኑሯቸውን ያደርጋሉ። እንኳን ደስ ያላችሁ አብርሽና ሩታ። መጀመሪያ ሰርጋችሁ በሰላም ይሸኝ። ተጠንቀቁ፣ ራሳችሁን ጠብቁ። እቺ ልጅ ከባድ ነገር ውጊያ ልታስጀምር ትችላለች የሰርጋችሁ ቀን። እሱን ችግር የለም፣ እኛ በድሮንም በምንም እንጠብቃችኋለን፣ ችግር የለውም። ያው ከሰርጋችሁ በኋላ ግን ዱባይ መጥተን እናያችኋለን። አዲሱ ቤታችሁ እንመጣለን። ብሩክ ሪል ስቴት ግማሽ እንትን አድርጎላቸው ነው የሸጠላቸው፣ ዲስካውንት አድርጎ። ምክንያቱም ልጆች ተወዳጅ ስለሆኑ ተጣልተውም ስለነበረ ብሩክ ሪል ስቴት ችግር የለም ኑ ግማሽ ትከፍላላችሁ፣ ሌላውን ነፃ ነው ማድረግላችሁ ብሏቸዋል። በእውነት ይህ መረጃ በውስጥ ነው የደረሰኝ። የእውነት ነው፣ የውሸት እንዳይመስላችሁ። ኑሯቸው የሚያደርጉት ዱባይ ነው ማለት ነው። እንኳን ደስ ያላችሁ በድጋሚ አብርሽና ሩታ፣ እንኳን ደስ ያላችሁ። የሩታ ደጋፊዎች እንኳን ደስ ያላችሁ። አልቅሳችሁ ተከፍታችሁ አልቀራችሁም። ያቺ ጤንጤን እያለች ሄርሜላ አናድዳችሁ ነበር። ጨጓራችሁ ተጎድቶ ነበር፣ ይገባኛል። አሁን ይመለሳል ቀስ እያለ በደስታ ያው ብዙ ባይመለስም ይመለሳል። እዚህ በኋላ የሚላጠው ቦታ ይቆማል። አይላጥም እንትናችሁ ጨጓራችሁ ማለት ነው። ለማንኛውም እወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሆንላችሁ። በሌላ ቪዲዮ እንገናኛለን። ባባይ